ቦርን መናፈሻ ውስጥ እንደደረሰም ካጃ እጆቿን አጣምራ ዛፉ ላይ የሚገኘውንና ቤቱ የጠፋበትን አሞራ እየተመለከተች አገኛት። እሷን እየተመለከተም ምናልባትም እሷም ልክ እንደ አሞራው ወደ ቤቷ የሚወስዳትን መንገድ እየፈለገች ይሆን እንዴ ብሎ ራሱ ጠየቀ። ካጃ ከኋላዋ ኮቴውን ስለሰማች ዞር ብላ አየችውና ዛፉ ላይ ተቀምጦ የነበረው አሞራ ድምፁን ሲያሰማና ቦርን አጠገቧ ሲደርስ ጊዜ እኩል ሆነ። አጠገቧ የደረሰ ቦርንም እኔን እዚህ መናፈሻ ውስጥ በማግኘትሽ የደነቀሽ አትመስይም ብሎ ቦርን ተናገረ። እንደምትመጣ እየጠበቅኩኝ ስለነበረ ነው ብላ ካጃ መለሰችለት። እንደዚህ በቀላሉ ከሰዎች ጋር ፍቅር የሚይዝ ሰው አትመስይም ነበር ብሎ ቦርን በነገር ወጋ አደረጋት። እንዴት እባክህ ብላ ዳሌዋን እያሞራደለች ወደሱ በጣም ቀረበችና ምን ሆነስ እንደዚህ በቀላሉ በፍቅር የወደኩ ይመሰለ? ምን አይነት ሴትስ አድርጋ ነበር የመታየኝ አለችው። እኔም ማሳስብ የነበረው አንቺ የፈለግሽውን ነገር እንደምታገኝ አይነት ሰው አድርጌ ነበር አላት። እሷም በረጅሙ ተነፈሰችና መቼስ እኔ ስቲቨንን ልቡን የምሰብረው ይመስልሃል አለችው። እሱ እኮ ምንም ትልቅ ሐሳብና ምኞት የሌለው ቀላል ሰው ነው አለና ግን አንቺ ብሎ ዝም ሲል ወደ መሬት አቀረቀረችና ምናልባት ትክክል ሳትሆን አትቀርም አለችው። ስለዚህም ስቲቨንን ለጥቅምሽ እንጂ አትወጂው ነበር ማለት ነው ሲላት እንዴ ምን ሆነሃል? እኔ እኮ ለባለፉት 5 ዓመታት ሙሉ ደስታን ስመገበው ይኖርኩኝ ሰው ነኝ አለችው። ቦርንም በቁጣ ተሞልቶ እሱም ሊሆን የቻለው ስቲቨን ስላንቺ የነገርሽውን ነገር አምኖ ስለተቀበለ ነው አላትና ወደሷ ዞሮ ፊቷን እየተመለከተ ግን እሱ አንቺ ማን እንደሆንሽና ለምን ጉዳይስ ወደሱ እንደመጣሽ ቢያውቅ ኖሮ ካንቺ ጋር ፍቅር የሚይዝ ይመስልሽ ነበር ብሎ ጠየቃት። ካጃም አዎ ምናልባትም ፍቅር ሊይዘው ይችል ነበር አለችውና ወደሱ ሙሉ በሙሉ ተጠግታ በመቆም በእጆቿ ፊቱን እየዳበሰች አሁን ስለ ስቲቨን ምንም ነገር ማውራት አልፈልግም አለችው። ቦርንም እኔ ግን ማወቅ የምፈልጋቸው ነገሮች ብሎ ተናግሮ ሳይጨርስ ጣልቃ ገባችና በሁለት እጆቿ ፊቱን ይዛ ከንፈሯን ወደ ከንፈሩ እያስጠጋች አሁን እኔ ማውራት የምፈልገው ስለኔና ስላንተ ብቻ ነው አለችው። ቦርንም አይኗን አይቶ ነገሯ ሁሉ ግልጽ ሆነለት። ስለዚህም ቬጋስንም ቢሆን እንደዚህ ያታለለችው ማለት ነው ብሎ ራሱን ጠየቀ። ምክንያቱም እሱ ከአይኗ ውስጥ የተመለከተው ስለ አባቷ እውነት ለማወቅ የሚረዳትን ሰው ነው። ስለዚህም በአሁኑ ሰዓት ከቬጋስ ይልቅ እሱ ወደ እውነቱ የሚመራት ወንድ መሆኑን በማወቋ የተነሳ ነው በፍቅር ስም እሱን ለማታለል እንደፈለገች ገባው። ዶን ፈርናንዶ አንቺ ከኔ ጋር የእውነት ፍቅር እንዲያዝሽ አድርጎ እንዲያስብ አታለሽዋል አላት። እሷም የምን ማታለል ነው የምታወራብኝ ብላ አንገቱን በእጇ ጨምቃና ያንን እሳት ነበልባል የሆነ ወሲበኛ ገላዋን ከሰውነቱ ጋር አጣብቃ ከንፈሩን በኃይል ጎርሳ ሳበችው። ቦርንም አይሆንም ብሎ ሲገፋት ጭንቅላቷን በሐዘኔታ እየነቀነቀችና በቀስታ ፈገግ ብላ እኔ የምትለው ነገር ምንም አልገባኝም አለችው። እሱም ምናልባትም ራሷን ከሱ ጋር ፍቅር እንዲያዛት አሳምና ይሆን እንዴ እያላሰበና ወደሷ ቀርቦ የተናገርኩትማ በደንብ ገብቶሻል? አዎ ገብቶሻል አላት። እሷም በተቃውሞ ጭንቅላቷን ግራና ቀኝ ወዝውዛ በእውነት ተሳስተሃል? አዎ እውነቴን ነው በጣም ተሳስተሃል አለችው።
አሞን የታለ? አሞንስ? ብላ ሶሪያ አሙር ገና ራሷን ከሳተችበት ስትመለስ ጠየቀች። አሮንም ሶሪ የተኛችበት አልጋ ላይ ጎንበስ አለና በሐዘኔታ እየተመለከታት ሶሪያ አልፏል፣ በጣም አዝናለሁ አላትና አሁንም በሐዘኔታ እየተመለከታት የሆነውን ነገር አስታውሺ እስቲ አላት። አሮን አስታውሺ ብሎ እንደነገራት ሁሉንም ነገር አስታወሰች። አዎ እዚያ የአረቦቹ ሰፈር 3 ወር እንደሄዱ ማርቻንድ እሷን አንቆ መያዝና ለመግደል መታገሉ፣ ሌላ ባለፖሎ ቲሸርት ከለበሰው ሰው ጋር ያደረገችው ግብግብ፣ የአሙን ከታች ከደረጃው ውስጥ መውጣትና እሷን ማግኘት፣ የአሙን ጭንቅላት ከኋላ በጥይት ተመቶ መፈንዳቱና አብራው ይዛው ወደ ታች መውደቋን ሁሉ አስታወሰችና የአሙንን መሞት አረጋገጠች። ከዚያም እንባዋ አይኗን አቋርጦ ወርዶ የተኛችበትን ትራስ አረጠበው። የት ነው ያለሁት ብላ ስጠይቀው አሮን አሁን የምትገኘው ሆስፒታል ውስጥ ነው ሲላት ቀና ብላ ስታይ የግሉኮሱ የላስቲክ ቱቦ ክንዷ ላይ እንደተሰካባት አወቀች። ወዲያውኑ አሁኑኑ ሬሳውን ላይ እፈልጋለሁ አሁኑኑ አዎ አለችውና ለመነሳት ስትታገል አሮን በቀስታ ሆዷን ተጭኖ ገፍቶ አስተኛትና ታይዋለሽ ሶሪያ፣ ለዚህ ቃል እገባልሻለሁ ግን ዛሬ አይደለም አላት። እሷም ከተኛችበት አልጋ ላይ ለመነሳት እየታገለች አልፈልግም፣ አሁን ነው ማየት የምፈልገው፣ አሁን ነው አለችው። ግን ትግሏ ረብሻ ከመፍጠር በስተቀር ምንም እንደማትፈጥር አወቀችና በኃይል ማልቀሷን ቀጠለች። በመቀጠልም አሮንን ቀና ብላ እየተመለከተችው እባክህን አሮን፣ ይሄ ቅዠት ነውና እባክሽን ተነሺ ብለህ ቀስቅሰኝ አለችው። አሮንም ድምፁ ውስጥ ትህትናና ሐዘኔታ እየታየበት አሁንም ፈጣሪ ይመስገን ይሄው ራስሽን ስተሽ ከነበረበት ዓለም ተመልሰሻል አላት። እሷም ይህማ ሊሆን አይችልም፣ አዎ እኔ አላምንም ብላጮች። አዎ ልቧ በአሙን ሞት ሐዘን ስንጥቅ ብሎ ተከፍሏል። እናም ከዚህ በፊት ለአሙን ያለኝ ፍቅር የእውነት ነው ወይስ ደግሞ የውሸት የሚለው ጥያቄዋ በአሁኑ ሰዓት በፍጹም ቦታ የለውም። በእርግጥም ደግሞ ከአሙን ጋር ጓደኛሞች፣ የልብ ጓደኛና ፍቅረኛሞች ቢሆኑም እነሆ አሁን ላይ መለስ ወደዚያኛው ዓለም ሄደዋል። ከዚህ በፊት ሰዎች ሞተውባት ቢያውቁም ያሁኑ ግን ፍጹም የተለየ ነገር ሆኖባታል። አሁን ስቅስቅ ብላ እያለቀሰችና በአሮን እቅፍ ውስጥ ሆና የአሮንን ጠረንና የሆስፒታሉን ሽታ እያሸተተች ብትገኝም አሁንም ቢሆን በፍጹም ብቸኝነት እየተሰማት ነው። ምንም እንኳን አሮንን እቅፍ አድርጋ መንሰቅሰቋን ብትቀጥልም እንደዚህ አይነት የብቸኝነት ስሜት ተሰምቷት አያውቅም። ልክ እንደ ጓደኛዋ ጄሰን ቦርን እሷም ስራዋ ህይወቷ ብቻ ነበር። ስለዚህም እዚህ ህይወቷ ውስጥ ያስገባችው ሰው ቢኖር አሙን ብቻ ነው። እናም አሁን ይሄ የኔ ብላ ወደ ህይወቷ ያስገባችው ሰው በአሁኑ ሰዓት በህይወት የለም። ስለ ጄሰን ቦርን ማሰብ ጀምራ ጓደኛውና የድሮ የሲአይኤ ውስጥ ይሰራ የነበረው ላንድሮስ የተባለው ሰው በአደጋ ምክንያት ተኝቶ በነበረበት ሰዓት ቦርን ሊያድነው ሰማይና ምድርን ቢቧጥጥም ጓደኛውን ግን ሊያተርፈው አልቻለም። በዚህም የተነሳ በወቅቱ ጄሰን ቦርን በጣም ሐዘን ገብቶት እንደነበረ ትዝ አላትና በዚህ ሐሳብ ውስጥ እያለችም አሙንን እዚህ ድረስ ጠርታ ለሞት ስላበቃችው ከፍተኛ የጸጸት ስሜት ተሰማት። ከጸጸቱ በላይ ደግሞ ውስጧን የበላትና ፍጹም ተስፋ እንድትቆርጥ ያደረጋት የሚሰማት ከፍተኛ ብቸኝነት ስለሆነ ከሆስፒታል ውስጥ ወጥታ ብቻዋን በመሆን መረጋጋትና ነገሮችን በጥሞና ማሰብ እንዳለባት ወሰነች። ስለሆነም በሐዘን በተሰበረ ድምፅ እባክህን አሮን፣ እባክህን ከሆስፒታል እንድወጣ አድርገኝ ብላ ለመነችው። አሮንም ይኸውልሽ
በአደጋው ምንም አይነት የአጥንት ስብራት የለብሽም። ትንሽ ብቻ የሰውነት መቀጥቀጥ ነው የታየው። ዶክተሮቹ ጥቂት ጊዜ ያህል ሰውነትሽ እስከሚያገግም ድረስ ብሎ ተናግሮ ሳይጨርስ በመሃል ገባችና እኔ ስለ ዶክተሮቹ አስተያየት ምንም አያገባኝም። እዚህ ደግሞ ከዚህ በላይ መቆየት አልፈልግም አለችው። አሮንም ተይ እንጂ ሶሪያ፣ ራስሽን እኮ ነው የምትጎጂው። አሁን ከዚህ ወጥተሽ ብሎ ተናግሮ ሳይጨርስ በድጋሚ ጣልቃ ገባችና እባክህን እኔን እንደ ሕፃን መንከባከብህን ተው፣ የምልህን ስማኝና ከዚህ ከተረገመ ሆስፒታል እንድወጣ ብቻ አድርገኝ ብላ እየጮኸች ተናገረች። አሮንም ላፍታ ያህል ሲመለከታት ቆይቶ እንዳመረረ ስለተረዳ እሺ ቆይኝ፣ አንድ ጊዜ ሐኪሞቹን አናግሬ ልምጣ ብሏት ክፍሉን ለቆ ወጣ። አሮን ገና እግሩ ክፍሉን ለቆ እንደወጣም ሶሪያ አሞር እንደምንም ብላ ተነሳችና አልጋው ላይ ቁጭ አለች። በመቀጠልም ክንዷ ላይ የተሰኩትን መርፊዎች ፕላስተሩን ልጣ ከነቀለቻቸው በኋላ እየተንገዳገደች ካልጋው ላይ ወርዳ ቀዝቃዛውን የሆስፒታሉን ወለል በባዶ እግሯ ረገጠች። አልጋውን ይዛም ከተቀመጠችበት ስትነሳ ጉልበቷ የሷን ሸክም መቋቋም ስላቃተው ተብረከረከባት። ስለዚህም የአልጋውን ብረት ይዛ እግሯን እየጎተተች ልክ ገና እርምጃ እንደጀመረ ሕፃን እየተውተረተረች ወደ ልብስ ማስቀመጫ ቁም ሳጥን አመራች። ሳጥኑንም ከፍታ ልብሷን አውጥታ በደመ ነፍሷ እየታገዘች ልብሷንና ጫማዋን አደረገች። በመቀጠልም የክፍሉን በር ከፍታ አንገቷን ብቅ በማድረግ የሆስፒታሉን ኮሪደር ስትመለከት አንድ ታማሚ ሽማግሌ በስተቀር ማንንም ስላላገኘች ከክፍሉ ወጥታ እግሯን እንደ ጣረሙት እየጎተተች ከአንድ ዕቃ ማስቀመጫ ክፍል ደረሰች። የዕቃ ማስቀመጫ ክፍሉን በር ከፍታ ወደ ውስጥ ስትገባ ኮሪደሩ ላይ የእግር ኮቴዎች በመስማቷ በሩን በቶሎ ከመዝጋቷ በፊት በትንሹ ገርበብ እንዳለ ስለነበረ ኮሪደሩ ላይ የሚያርፉትን ኮቴዎች ታዘበች። አሮንና አንድ ጋውን ያደረገ ዶክተርም እያወሩ ወደሷ ክፍል ሲያምሩ በማየቷ በተቻላት ፍጥነት የዕቃ ማስቀመጫውን ክፍል በሩ ዘጋችው። ቦርንና ጀላሊሳይ ተያይዘው ሲመጡና አጠገቧ ሲደርሱ አሁን ራስ ሰዓት ነው አለቻቸው። ሁኔታቸውን በማየት ስለሆነው ነገር ይጠይቁኛል ብላ ገምታ በመቀጠልም ካጃ ሁለቱንም እየተመለከተቻቸው ዶን ፈርናንዶ የራስ ሰዓትን በተመለከተ ቀልድ አያውቅም አለቻቸው። ዶን ፈርናንዶ ሁለት ግቢ ውስጥ የነበሩ መኪኖችን እራት ወደሚበሉበት ቦታ እንዲወስዷቸው ሁለቱን ሾፌሮች ስለላካቸው ሾፌሮቹ ወደ መኪኖቹ እየተንቀሳቀሱ ነው። ቬጋስ ከእንቅልፉ ተነስቶ ስለመጣ ቦርን እንዴት ነው ድካሙ አለፈልህ እንዴ ብሎ ጠየቀው። ቬጋስም አሁን እንኳን ደህና ነኝ ብሎ መለሰለት። መኪኖቹ በሾፌሮቹ እየተነዱ ስለመጡ ዶን ፈርናንዶ ወደ እንግዶቹ ዞር አለና በሉ እንንቀሳቀስ፣ አሁን መኪኖቹ ቀርበዋል አላቸው። እነሱም ተንቀሳቀሱና ወደ መኪኖቹ ውስጥ ገቡ። መኪኖቹ ተከታትለው ከዶን ፈርናንዶ ግቢ ወጡና የካዲስ ከተማ መንገድ ላይ እየተነዱ ባህር ዳርቻ ላይ ከሚገኝ ከአንድ የባህር ምግብ ሬስቶራንት ውስጥ ገቡ። ሬስቶራንቱ ከባህሩ ዳርቻ አካባቢ ሲገኝ ውስጡም ውድና ምርጥ የሆኑ የባህር ውስጥ ምግቦች ብቻ ነው የሚሸጥበት። ሬስቶራንት ውስጥ እንደገቡም የሆቴሉ አስተናጋጅ ዶን ፈርናንዶንና እንግዶቹን እየመራ ወሰዳቸውና
ከተያዘላቸው ቦታ ላይ ያስቀምጣቸው። ካጃ ከቦርንና ከቬጋስ መካከል ስትቀመጥ ዶን ፈርናንዶና ጀላሊሳይ ደግሞ ከነቦርን ፊት ለፊት ተቀምጠዋል። ተቀምጠው ባሉበት ሰዓትም አንዲት የሆቴሉ አስተናጋጅ ሴት በውድ ልብሶች አጊጣና በጣም ውድ የሆኑ የአልማዝ ጌጦችን አድርጋ ባጠገባቸው ስታልፍ የተመለከተቻት ካጃ አቤት፣ እኔ እዚህ ሆቴል ውስጥ ከሚገኙ ሴቶች የመጀመሪያው አስቀያሚ እንደሆንኩኝ እየተመለከትኩኝ ነው ብላ ስትናገር ቬጋስ በመሃል ገብቶ የኔ ፍቅር ይሄው እኔ እምልልሻለሁ፣ እዚህ የሚገኙ ሴቶች ሁሉ በቁንጅና ካንቺ ጫፍ አይደርሱም አላት። ካጃም ደስ ብሏት ወደ ቬጋስ ዞረችና አቤት የኔ ጀግና፣ አንተ ከጎኔ ባትሆን ምን ይውጠኝ ነበር ብላ ከንፈሩ ላይ ሳመችው። ካጃ ይህን ስታደርግ ከጎኗ የተቀመጠውን ቦርንን በእግሮቿ ጥብቅ አድርጋ ይዛ እያሸችው በመሆኑ ቦርን ሙቀቷ በጣም ስለተሰማው ሰውነቱን ነዘረው። ይህ በእንዲህ እንዳለም ዶን ፈርናንዶ ያዘዘው ምርጥ ወይን ቀርቦላቸው ተቀዳና ሁላቸውም ለጤናቸውና ለዶን ፈርናንዶ ጽዋቸውን አንስተው ተጎነጩ። ካጃ በታፏ ቦርንን ማሻሸቷን ስላላቆመች ቦርን እግሩን ከሷ አሸሸ። እሷም በጎን በኩል ስታየው ቦርን ጭንቅላቱን እየወዘወዘ በነገሩ እንዳዘን አሳወቃት። እሷም በሁኔታው ተናደደችና መውጣት ፈልጋለሁ ብላ ከተቀመጠችበት ተነስታ ወደ ውጭ መንቀሳቀስ ጀመረች። ዶን ፈርናንዶ በዓይኑ ቦርንን ተቆጣውና ሊከተላት አፉን እየጠራረገ በመነሳት ላይ ያለውን ቬጋስን ይሄ የደህንነት ጉዳይ ስለሆነ ቦርን ሄዶ ቢያመጣት ይሻላል፣ አንተ ቁጭ በል ብሎ ተናገረና ቦርን እንዲከተላት በዓይኑ ጠቆመው። ቦርንም በፍጥነት ተነስቶ ተከተላት። ካጃ ከሆቴል ወጥታ በሩ ጋር እንደቆመች ቦርን ደረሰባትና ክንዷን ይዞ ምን እያደረግሽ ነው ብሎ ጠየቃት። እሷም ምን እያደረኩ ያለው ይመስልሃል ብላ በቁጣ ተሞልታ ጠየቀችው። ምን ሆነሻል እንዴ? ነገሩን ቬጋስ ቢያውቅስ? የምትሰሪውን ስራ ታውቂዋለሽ ግን ሲላት አፈጠጠችበትና በእውነት እናንተ ወንዶች በጣም ታናድዱ ናችሁ፣ በጣም ታናድዳላችሁ አለችው። ቦርንም በካጃ መስተናዱ በእውነት አሁንስ እንደ ባለጌ ሕፃን ልጅ እየሆንሽ ነው አላት። ካጃ በንዴት ጦፋ ቦርንን በጥፊ ያጮለችው። ቦርንም ለአፍታ ዝም አላትና እሺ አሁንስ ንዴትሽ አልወጣልሽም ብሎ ጠየቃት። እኔ እንጃ፣ እኔ እዚህ ምን እየተሰራ እንደሆነ ሊገባኝ አልቻለም አለችውና ዶን ፈርናንዶ በጣም ስለፈራ እኔው ራሴ ማን እንደሆንኩኝ ለቬጋስ ነግረዋለሁ። አሁን ጥሩ ጊዜ አይደለም፣ ስለዚህ እንዳትነግሪው አላት። መቼም ቢሆን እኮ የሚነገረው ነገር ጥሩ ሊሆንለት አይችልም። እንደሱ ማለት አይደለም፣ ግን አሁን ሊነገረው አይገባው ነው የምለው። ለምን አሁን አይነገረውም አለችና ካጃም ማስከተልም እሱ እኮ ሮዚን የሚያት ልክ ራሷን መጠበቅ እንደማትችል ሕፃን ልጅ አድርጎ ነው። ስለዚህ እኔ ከአሁኑ ሰዓት ጀምሮ ሮዚ አይደለሁም አለችው። ቦርንም ከሆቴሉ ፊት ለፊት የሚገኘው መንገድ ላይ በስካር ውስጥ ሆነው ሞተር ሳይክል የሚነዱ ወጣቶችን እየተመለከተ እዚህ ካዲስ ውስጥ ሁለታችሁንም ማምጣት አልነበረብኝም፣ ግን ደግሞ ባናመጣችሁ ኖሮ ልትገደሉ ትችሉ ነበር እኮ አላት። ዶን ፈርናንዶ የኮንትሮባንድ ስራውን ለመስራት በፍጹም ዶሚና ውስጥ ቬጋስን ማስገባት አልነበረበትም አለችውና አየ ቬጋስ በፍጹም ለእንደዚህ አይነት ህይወት የሚሆን ሰው አይደለም አለችው። በሱ እንኳን መፍረድ አይገባንም። አየሽ ዶን ፈርናንዶ የግድ ዶሚናውን ስራ ውስጥ ለመግባት አንድ ሰው ያስፈልገው ነበር አላት። እሷም ፊቷን በጥላቻ ሞልታ በእውነት ዶን ፈርናንዶ ቬጋስን ያላግባብ ነው የተጠቀመበት ብላ ስትናገር ቦርን ብልጭ ያለበትና አንቺን ብትሆኝ እኮ ቬጋስን ተጠቅመሽበታል አላትና ትከሻውን ሰብቆ አየሽ ምናልባት ስላንቺ በጊዜው ቢያውቁ ኖሮ ላይስማማ ይችል ነበር
እሷም ሐሳቡን እያጣጣለች ስቴፋን ዶን ፎርናንዶን የሚቃወም ይመስልሃል? እሱ እኮ ለዶን ፎርናንዶ ሲል የማያደርገው ነገር የለም አለችው። ምንድነው ብሎ ቬጋስ የሆቴሉን በር አልፎ ወደ እነሱ መጣ። ሁሉ ነገር ሰላም ነው አይደለ? አላትና ወደ እሷ ቀረብ ብሎ ፍቅሬ የሚያስቀይምሽና የሚያናድድሽ ነገር አደረኩኝ እንዴ ብሎ በጭንቀት ተሞልቶ ቬጋስ ካጃን ጠየቃት። ካጃም በጣም በፍጥነት የሮዚን ፈገግታ ፊቷ ላይ ያሳየችና በፍጹም የኔ ፍቅር አንተን የሚያስቀይም ነገር አላደረክም፣ ምንም አላደረክም አለችው። ካጠገባቸው የደረሰውን የሞተር ሳይክል ድምጽ ለመብለጥ ብላ በጣም እየጮኸች በመቀጠልም እንዴትስ ደግሞ አንተን የሚያናድር ነገር ታደርጋለህ ብዬ ገምታለሁ አለችው። ልኬን ተናግራ እንዳበቃች ቬጋስ በክንዱ ጥምጥም አድርጎ ያዛትና እቅፍ አደረጋት። ቬጋስ ካጃን እንዳቀፋትም 3 ተኩሶች በተከታታይ ተሰሙና ጥይቶቹ የካጃን ትከሻና ጭንቅላት አልፈው ቬጋስን ስለበሱት ቬጋስ መሬት ላይ ተፈተፈተ። ቦርንም ተወርውሮ እሷ ላይ ወደቀና መሬት ላይ ይዟት ወደቀ። ሞተር ሳይክሉ ላይ ሆኖ ጥይቱን የተኮሰባቸው ሰውም በፍጥነት ሞተሩን እያስጓራ ጥሏቸው ተፈተለከ። ቦርንም ካጃን ከመሬት ላይ አንስቶ ደህና መሆኗን ተመልክቶ ተረጋጋ። ካጃም ከሆቴሉ ፊት ለፊት የሚገኘው ነጭ የእብነበረድ ንጣፍ እንደ ጉድ በሚጎርፈው ደሙ ያጨቀየውን ቬጋስን እየተመለከተች ስቴቨን ወይኔ አምላክ ስቴቨን ወይኔ አምላክ እያለች ቦርንም ተኩሱ ሰምቶ ወደ ውጭ ወጣው ፎርናንዶ ጋር ካጃን እየገፋው ወሰዳትና አሁንም የግድያ ሙከራቸውን አላቆሙ ብሎ ተናግሮ አንድ ወጣት የቬጋስን ሬሳ ከሞተር ሳይክሉ ላይ ሳይወርድ በድንጋጤ ሲመለከት ቦርን ልጁን ከሞተር ሳይክሉ ላይ ገፍቶ በመጣል ሞተር ሳይክሉ ላይ ተፈናጦ ቬጋስን የገደለውን ሰው መከታተል ጀመረ። ፒተር ማርክስ ራሱን በመሳትና በመንቃት መካከል ልክ ወጀብ ውስጥ እንዳለና ውሃ ውስጥ ብቅ ጥልቅ እያለ ሞቱን እንደሚጠብቅ ምንዱባን መለስ ቀለስ ሲል ቆየ። ለብዙ ቀናትም በሕይወትና በሞት መካከል ሆኖ በዴሮንና ታይረን ያላሰለሰ ገዛ በመጠኑ ሻል ሊለው ቻለ። ትንሽ ሻል ካለው በኋላ እነ ዴሮን የሕፃናት ምግብን እያቀጠኑ ሲያጠጡትና ራሱን እንዲያጠነክር ሲያግዙት ቆይተው ከቀናት በኋላ ሻል ስላለው ብዙ መመገብ በመጀመሩም ታጥፎ የነበረው እጅና እግሩ ተፍታቶ የህመም ቅዠቱም እየጠፋና ሙሉ በሙሉ ወደ ንቃተ ህሊናው መመለስ ቻለ። አይኑን እንደምንም ብሎ ከፈተና ብርሃንና ቀለማትን ማየት ጀመረ። ከዚያም በጣም በረጅሙ አየር ወደ ውስጥ ሳበና ሳምባዎቹን ሞላ። ቀጥሎም ያስገባውን አየር ከሳምባው አስወጣና ከሙሉ ሰውነቱ ያለ ህመም አየር እያስወጣና እያስገባ ያለውን ሳምባውን ማዳመጥ ጀመረ። አሁን ነቅቷል የሚል ድምጽ ከበላዩ ስለተሰማው ምናልባትም አንድ መልአክ ከበላይ ሆኖ ክንፉን እያማታ የሚናገር መሰለው። ማን ብሎ ፒተር የደረቀ ከንፈሩን በምላሱ አራሰውና ማን አንተ ብሎ ጠየቀ። ታይሮን እባላለሁ፣ የሲአይኤ ኤጀንት ነኝ አለው። ሲአይኤ ብሎ ፒተር ሲጠየቀው መሪ ላይ ተዘረረ አንድ ሰው ሊገድል ሲል ነው ያዳንኩ
አለው። እኔ ምንም አላስታወስኩም ብሎ ፒተር ተናግሮ ከመጨረሱ በፊት አጠገቡ የቆመው ታይሮን ብሎ ራሱን ያስተዋወቀው አፍሮ አሜሪካዊ ሰው ዴሮን ብሎ ተጣራና ወደ ፒተር መልሶ እየዞረ አምቡላንሱ ታስታውሰዋለህ አለቃ ብሎ ጠየቀው። ፒተርም የሆነ ዘብርቅርቅ ያለ ትውስታ በውስጡ ተፈጠረና እኔ ብሎ ተናግሮ ሳይጨርስ እነዚያ ጉረኛ የድንገተኛ ደራሽ የሆኑት አምቡላንስ ውስጥ ያገኛቸው ሰዎች አዎ አንተ እንዴት እንደሆነ ባላወቅኩት ምክንያት ከአምቡላንሱ ላይ ተወርውረ ነበር መሬት ላይ ያረፍከው አለው ታይሮን። ፒተርም የሆነውን ነገር አንድ ባንድ አስታወሰ። የትሬድስቶን ህንፃ ውስጥ ያለው ጋራጅ ውስጥ የተከሰተው ፍንዳታ አምቡላንስ ውስጥ ሆኖ ሲጓዝ ወደ ሆስፒታል እንደማይወሰድ ማወቁና አምቡላንስ ውስጥ ያሉት ሰዎች ጠላቶቹ እንጂ ወዳጆቹ እንዳልሆኑ ማወቁን ሁሉ አንድ ባንድ አስታወሰ። ከዚያም አሁን አስታወስኩኝ ብሎ ተናገረ። ይሄ በጣም ጥሩ ነገር ነው ብሎ አንድ የታይሮን ያልሆነ ድምፅ ወደሱ ስለመጣ ከታይሮን ጎን ቆሞ ያለውንና ታይሮን ዴሮን ብሎ የጠራውን ሰው ተመለከተ። ሰውየው ቆንጆና የንጉሳውያን ቤተሰብ የሆኑትን ብሪታናውያንን በሚናገሩ ዘዬ ነው የሚናገረው። ፒተርም ሰውየውን ተመለከተና አንተ ደግሞ ማን ነህ ብሎ ጠየቀው። ታይሮንን አወቅኩ አይደለ? እሱም ከሲአይኤ ነው፣ የሶሪያ ሞር ጓደኛ ነው አለና ዴሮን ፒተርን እየተመለከተ ፈገግ አለና እኔ ደግሞ ዴሮን እባላለሁ የጄሰን ቦርን ጓደኛ ነኝ ብሎ ራሱን አስተዋወቀ። ፒተርም ጄሰን ቦርን የሚለው ስም ከሰውየው አፍ እንደሰማና ሰውየው ጓደኛ ነኝ በማለቱ የተነሳ አሁን ዲሲ ውስጥ ደህንነቱ በተጠበቀ ቦታ ላይ ያመጣው ድሉን በልቡ አመሰገነ። ዴሮንም ጥያቄውን በማስከተል ፒተር አምቡላንስ ውስጥ ያገኛቸውን ሰዎች ታውቃቸዋለህ እንዴ ብሎ ጠየቀው። ፒተርም አይኑን ጎልጉሎ አውጥቶ ዴሮንን እየተመለከተ አረ ከዚህ በፊት አይቻቸው አላውቅም አለውና ልቡ በጣም ስለመታበት ለመተንፈስ ተቸግሮ እኔ አላውቅም ብሎ ያሰበውን ተናግሮ መጨረስ አቃተው። እሺ እስቲ ትንሽ አረፍ በል ረፍት አድርግ እስቲ አለውና ዴሮን ወደ ታይሮን ዞር ብሎ ታይሮን ምናልባት ፖሊሶቹ አምቡላንሱ ስለነበሩ ሰዎች ግድያና የሰዎቹን ማንነት መታወቁን ውስጥ ሄዳ አጣራ ስላለው ታይሮን ተነስቶ ጥሏቸው ወጣ። ታይሮን ጥሏቸው ከወጣ በኋላም ዴሮን አንድ ውሃ ያለበት ፕላስቲክ አነሳና የታጠፈ ስትሮ ፕላስቲክ ውስጥ አጥልቆ አሁን ደግሞ እስቲ ይሄንን ፈሳሽ ውሰድ አለውና በአንድ እጁ የፒተርን ጭንቅላት ደግፎ አንስቶ ስትሮን ከፒተር አፍ ላይ ደቀነለት። ፒተርም ስትሮን ሲመጣው ክው ብሎ ደርቆ የነበረው ምላሱ ያበጠ መሰለው። ታይሮን ሁሉንም ነገር ነግሮኛል አለና ስትሮን ከፒተር አፍ አወጣለትና ማለቴ እስከሚያውቀው ድረስ ነው የነገረኝ። ያው እንደዛ ይመስለኛል። ማለቴ አንተ በማታውቋቸው ሰዎች አምቡላንስ ውስጥ ታግተ እየተወሰድክ እንደነበረ ነው ነገሩ የሚያመላክተው ሲለው ፒተር ራሱን ባውን ታነቀነቀ። ለምን ብሎ ዴሮን ጠየቀ። እኔ እንጃ ብሎ ፒተር ተናገረና ወዲያውኑ ነገሩ ግልጽ ሆነለት። አዎ ያን ምሽት ስለ ፊሊፕስ ዊሊያምስና ኤልጋባል ስለተባለው የማዕድን አውጪ ካምፓኒ በጥልቅ እየመረመረ እንደነበረ ትዝ አለው። አለቃው ሄንድሪክስ ፊሊፕስ ዊሊያምስን እንዲሰልልለት በኮምፒውተሩ ላይ ባገኘው ጽሑፍ ትዕዛዙን ሲሰጠው በጣም በከፍተኛ ጥንቃቄ ነገሩን እንዲያጣራ እንዳሳሰበው ትዝ አለውና ፒተር በንዴት አወራ። ምን ሆንክ? ምንድነው ብሎ ዴሮን ሲጠይቀው ፒተር የንዴት ፈገግታ ያሳየው። አሁን ነገሩ በጣም ግልጽ ይሆነልኝ አለው። ዴሮን እኔ ተሸውጄ ነበር። አየህ አለቃዬ እንድጠነቀቅ የነገረኝን ነገር ችላ ብዬው ስለሆነ ካምፓኒው የመንግስት ሰርቨርን በመጠቀም የሆነ ማጣራት የሚገባኝ ነገርን በኮምፒውተር ያጣራው ነበር አለው።
ዴሮንም እና የሆነ ቦታ ላይ ሆነው ያንተን ኢንተርኔት ፍተሻን የደረሱበት ሰዎች አንተን የሚጠልፍ ቡድን ላኩ ማለት ነው አለው ዴሮን። አይ በመጀመሪያ እንኳን ሊገድሉኝ ሙከራ አድርገው ነበር አለውና ስለ ፍንዳታው ከነገረው በኋላ አምቡላንስ ውስጥ የነበሩ ሰዎች እኔ በሕይወት ከተረፍኩኝ የሚያስወግዱና በተጠባባቂነት የተመደቡ ሰዎች ነበሩ አለ ፒተር። ማለት እንግዲህ ሰዎቹ በጣም በተደራጀና ሀብታም በሆነ ድርጅት እንደሚደገፉ ነው የሚያሳየው አለና ዴሮን መዳፎቹን አፋትጎ እንግዲያውስ አሁን አንተ በጣም ትልቅ የሆነ ችግር ውስጥ እንዳለን የሚሰማኝ። ታይሮ እንደነገረኝ ከሆነ ደግሞ የትሬድስቶን ከፍተኛ ኃላፊ በመሆን ያገቱ ሰዎችን አድና የምትበቀላቸው ይመስለኛል አለው። ፒተርም በጣም ያሳዝናል። አየ ሶሪያና እኔ ትሬድስቶንን መልሶ በእግሩ እንዲቆም እየሰራን ነው። ደግሞ ሌሎች አባሎቻችን ከሀገር ውጭ ነው የሚገኙት ብሎ መለሰለት። ዴሮንም የእንግሊዛዊ አክሰንቱን ትቶ ልክ እንደ አንድ አፍሮ አሜሪካዊ እየተናገረ አይዞ ወንድሜ አንተም በማየውን ጊዜ ነው ጥቃት የሰነዘሩብህ አለው። ቦርን ቬጋስን ገድሎ በነጭ ሞተር ሳይክሉ ላይ ሆኖ እየሸሸ ያለውን ሰው እየተከተለው ሲሆን ሰውየው በመኪና የተጨናነቀው መንገድ ላይ እየተሽለኮለከ ሞተሩን እያበረረ ነው። ሰውየው ከኋላ የሚከተለው ሰው እንደሌለ እርግጠኛ ስለሆነ ነው መሰል አንድም ጊዜ ዞር ብሎ አልተመለከተም። ቦርን ልክ ቀይ መብራቱ ሲበራ ወደ ግራ የታጠፈውን ሞተር ሳይክል ተከትሎ መብረር ጀመረ። ሰውየው አንድ የጭነት መኪና ጋር ሲደርስም የጭነት መኪና ሹፌሩ የጭነቱን የኋላ በር ከፈተና ለሁለት ተባብረው ሞተር ሳይክሉን ከጫሩት በኋላ ገቢና ውስጥ ገብተው መኪናው ሲንቀሳቀስ ቦርን ከነሱ ሁለት መኪና ኋላ ርቀት ላይ ደርሶ ነበር። የጭነት መኪናው የካዲዝን ደቡባዊ ክፍል የሚወስደውን ጠመዝማዛ መንገድ ይዞ መሄድ ጀመረና ብዙ መጋዘኖች ተደርድረው የሚገኙበት መንገድ ላይ ሲደርስ ቆሞ ሾፌሩ ከወጣ በኋላ የመጋዘኑን ቁልፍ ከፍቶ በኤሌክትሮኒክስ መሳሪያ ተጠቅሞ የመጋዘኑን በር ወደ ላይ ከፈተውና መኪናው ወደ መጋዘኑ ሲገባ ቦርን በፍጥነት ከሞተሩ ላይ ወርዶ ከመኪናው ኋላ በኃይል እየሮጠ ሄዶ ልክ በሩ ሊዘጋ ሲል ተወርውሮ ወደ ውስጥ ገባና ከአንድ በጣም ትልቅ ከሆነ የብረት በርሜል ጀርባ ተደበቀ። መጋዘኑ የሚገኝበት ግቢ ውስጥ ያለው ብርሃንም የመኪናው የፊት መብራት ብቻ ሲሆን ገቢናው ውስጥ የነበረው ሞተረኛም ወርዶ ወደ አንድ የመብራት ጋን የሚገኝበት ሳጥን ጋር በመሄድ ቁልፉን ሲጫነው መብራቱ በራና ግቢው መታየት ጀመረ። ገቢናው ውስጥ የነበረው ሾፌርም የፊት መብራቱን አጠፋና ከመኪናው ላይ ወረደ። ከዚያም የጭነት ክፍል ውስጥ የሚገኘውን ሞተር ሳይክል ሳያወርዱ ወደ እንጨቶቹ የኮንቴነር ዕቃዎች አመሩ። የተደረደሩት ኮንቴነሮች ጋር እንደደረሱም ሾፌሩ እንዴት ነው ልጅቷን ገደልካት እንዴ ብሎ ሲጠይቀው ገዳዩም ይመስለኛል እንግዲህ አለው በመስኮ ሰዎች የሩሲያኛ ቋንቋ። ሾፌሩም ገነ እቅዱን ተከተለ ያለ መሄድ ችግር የሚፈጥር መሰለኝ አለው። ይኸውልህ ምን መሰለ ልጅቷ ከሬስቶራንት ውስጥ ወጣ በጣም ነበር የተፈታተነችኝ። ስለዚህም እቅዱን ተከትዬ መንቀሳቀስ አልቻልኩም። አንተም በኔ ቦታ ብትሆን ኖሮ እኔ ያደረኩትን ከማድረግ ወደ ኋላ አትልም ነበር አለው። ሾፌሩም ለማንኛውም እንኳን እኔ ያልሆንኩኝ ዛሬ ግዳጁን የተወጣሁት አለ። ገዳዩም በንዴት ድምፅ ገደል ግባ እባክህ፣ እኔ ግዳጅን መወጣት ቢያቅተኝ እኮ ግዳጁና ያለቃችን ቁጣ ባንተ ትከሻ ላይ እንደሚወድቅ አጣሁ መሰለኝ
ብሎ ሲናገር ሾፌሩም ጣልቃ ገባና እሱስ ልክ ነህ፣ እንዲያውም ማለቃችን ከቁጣ ሌላ የተለየ ቅጣት እንደሚጥልብን ጥርጥር የለኝም አለውና የያዘው መሳሪያ ያቀባበለ። ለማንኛውም ልጅቷ ያልሞተች ከሆነ ያንተን ስህተት ለማስተካከል በጋራ እንንቀሳቀሳለን አለውና ተያይዘው ወደ አንድ ጠባብ በር አመሩና በሩን ከፍተው ወደ ውስጥ ከገቡ በኋላ የውጭውን መብራት ሙሉ በሙሉ አጠፉት። ቦርንም ከተደበቀበት የበርሜሉ ኋላ ወጣና ወደ መኪናው ጋቢና ከገባ በኋላ የእጅ ባትሪ ከጋቢናው ውስጥ ፈልጎ አገኘና ከጋቢናው ወረደ። በመቀጠልም የእንጨት ኮንቴነሮቹ ወደ ተደረደሩበት ቦታ ሄደና አጎንብሶ ኮንቴነሮቹ ላይ ከባትሪው የሚወጣውን ብርሃን ከኮንቴነሩ ላይ ሲያሳርፈው ልቡን የሚሰልብ ጽሑፍን ተመለከተ። ኮንቴነሩ ላይ ያለውና ቦርንን ያስደነገጠው ጽሑፍም ኮንቴነሩ የዶን ፈርናንዶ ኮሎምቢያ ውስጥ የሚገኘው ነዳጅ ማውጫ ካምፓኒ ስም ስለነበረ ነው። ቦርን ከባትሪው ጋር ይዞት ከጋቢናው ውስጥ የወረደውን የቦምባ ማንሻ አጭር ብረት ከኮንቴነሮቹ መካከል ከወሸቀበት አወጣና በሌላኛው እጁ ያዘው። ልክ በዚህ ሰዓትም ሁለቱ ሩሲያውያን ገብተውበት የነበሩበት ክፍል በሩ ተከፈተ። ቦርንም ሰዎቹ ከመውጣታቸው በፊት በፍጥነት ባትሪውን አጠፋው። ሁለቱ ሰዎችም ልክ በሩን አልፈው ከክፍሉ እንደወጡም ቦርን ከተደበቀበት ኮንቴነር ኋላ ሆኖ የያዘውን ባትሪ ወደ ኋላ ወረወረው። ባትሪውም ከግድግዳው ጋር ተጋጭቶ እንደወደቀ ባሰማው ድምፅ የተደናገጡት ሁለቱ ሩሲያውያን ድምፁን ወደ ሰሙበት አቅጣጫ መሮጥ ጀመሩ። ከኋላ የቀረውንና መሳሪያ ያዘውን ቅድም ዴጋስን የገደለው ሰው ቦርን አጠገብ እንደደረሰ ቦርን በያዘው ክሪክ ብረት መሳሪያ የያዘው እጁን ስለመታው እጁ ተሰበረና የያዘው መሳሪያ ከእጁ ላይ ወደቀ። ሾፌሩም ከኋላ ይከተለው የነበረው የጓደኛውን ህመም ድምፅ ስለሰማ ዞር ሲል ቦርን በያዘው ክሪክ ብረት መስቀሉ ላይ በኃይል ስለመታው ሾፌሩ ወደ ኋላ በኮንክሪት ከተሰራው የግቢው ወለል ላይ በመውደቁ ጭንቅላቱ ተሰነጠቀና ወዲያውኑ ሕይወቱ አለፈ። ባለመሳሪያውና ቀኝ እጁ የተሰበረው ሰውም በግራ እጁ ከጎኑ አንድ ወደ 300 ቮልት የኤሌክትሪክ ኃይልን በአንድ ጊዜ የሚለቅ ወደ 16 ኢንች ያህል የሚረዝም ቻርጀር አወጣና ወደ ቦርን መቅረብ ጀመረ። ቦርንም ወደ ጭነት መኪናውና ጠባብ ክፍተት ወዳለበት የጋቢናው ክፍል ወደ ኋላ መሸሽ ጀመረ። ሰውየውም ከቦርን ኋላ የሚገኘው ግድግዳ ቦርንን የትም እንደማያደርሰው በመገመት በቸልታና በዝግታ ሰውነቱን እየጎተተ ተከተለው። ቦርንም በፍጥነት የመኪናውን ጋቢና ከፍቶ ኮምበሩ ስር ያለውን የስፕሬ ቀለም መቀቢያ ቆርቆሮ አወጣና ሰውየው አጠገቡ ሊደርስ ትንሽ ሲቀረው የስፕሬውን መክፈቻ በኃይል ተጭኖ የሰውየው አይን ውስጥ ስፕሬ ቀለሙን ነፋበት። ሰውየውም አይኑን ስላቃጠለው የያዘውን ቻርጀር መሳሪያ በመጣል አይኑን በግራ እጁ ይዞ እያሻሸ ከመሬት ላይ ተንበረከከ። ቦርንም በፍጥነት የቻርጀር መሳሪያውን ከመሬት ላይ ያነሳና የሰውየውን የተሰበረ ቀኝ እጁን በርግጫ መታው። ሰውየው በህመም በኃይል ጮሆ መሬቱ ላይ በጀርባው ተዘረረ። ቦርንም ወደ ሰውየው አጎንብሶ ለማን ነበር የምትሰራው? ለማን ነበር እሱስ ቢሆን የሚሰራው? ሁለታችሁ የምትሰሩት ለማን ነው? አንተ ውሻ ተናገር ብሎ እየጮኸ ጠየቀው። ሰውየውም ሂድና ከእናትህ ጋር ተኛ አንተ ውሻ ብሎ በምሬት ድምፅ ለቦርን ጥያቄ ምላሽ ሰጠው። ቦርንም ከእጁ ላይ ያለውን ቻርጀር ቁልፉን ተጫነና የሰውየውን ጎን በቻርጀር ዱላ ሲነካው ሰውየው ኤሌክትሪኩ በኃይል ነዝሮት እየተንዘፈዘፈ ሁለት እግሮቹን ከመሬቱ ላይ አማታ። ለማን ነው የምትሰራው? ንገረኝ ብሎ ቦርን በድጋሚ ሰውየውን ጠየቀው። ሰውየውም ቮልቶ በሰውነት ውስጥ የለቀቀበትን ከፍተኛ ህመም በሚገልጽ ድምፅ ወይኔ ወይኔ እያለ ጮኸ። ወዲያውኑም ልክ በቻርጀሩ ቦርን ጎኑን ሲመታው በጥርሱ የነከሰው ምላሱ እየደማ አፉን ስለሞላው ሰውየው የትንታ ሳልሳለ
ቦርንም ወደ ሰውየው በጣም ተጠግቶ እልህ በተሞላበት ድምፅ አሁን ለመጨረሻ ጊዜ ነው የምጠይቅህ፣ ለማን እንደምትሰራ ትነግረኛለህ አትነግረኝም ብሎ ጠየቀው። ሰውየውም ኧረ እንደገና መጠየቅ አያስፈልግም ብሎ ተናገረና መንጋጋዎቹን አጋጠመ። መንጋጋዎቹ ከተጋጠሙ ከጥቂት ጊዜ በኋላም የሰውየው ደረት ወደ ላይ ተገለበጠ። በመቀጠልም ከአፍ ውስጥ ከሚወጣው ደም ጋር ተቀላቅሎ የወጣው ሰማያዊ አረፋ ከንፈሩንና የአፉን አካባቢ ያለበሰው። ቦርንም ወደ ሰውየው አፍ ተጠግቶ አፉን በእጁ ይዞ ቢያላቅቀውም ሰውየውን ከሞት አላዳነውም። ወዲያውኑም ከተከፈተው የሰውየው አፍ ውስጥ የሚሰነፍጥ ሽታ የቦርን አፍንጫን ስለሸተተው ቦርን በፍጥነት ወደ ኋላ ፊቱን አሸሸ። አዎ ሰውየው እንደፈነዳና በመርዙ ምክንያት እንደሞተ ቦርን ተገነዘበ። ቦሪስ ካቭሮቭ ግዙፉ ሰው በተናገረው ነገር ደሙ እየቀዘቀዘበት ቼሬስኮቭ በእውነት እዚህ ሙኒክ ድረስ የመጣው ኢቫንን ለማግኘት ነው አለና በግርምት ራሱን እየነቀነቀ ይሄ በእውነት ለማመን የሚያስቸግር ነገር ነው ብሎ ተናገረ። ግዙፉ ሰውም ጣቱን አስጮሆ ከቦሪስ ካቭሮቭ ጀርባ ግድግዳውን ተደግፈው ወደ ቆሙት ሰዎች ምልክት ሲሰጣቸው ከሰዎቹ አንደኛው ወደፊት ተጠጋና ከልብሱ ጎን ውስጥ መሳሪያ ሳይሆን አንድ ግራጫማ ወረቀት ላይ ያለ ባለ ጥቁርና ነጭ ፎቶ አውጥቶ ወደ ቦሪስ እጁ ዘረጋ። ግዙፉ ሰውም በል ተመልከት፣ መቼስ ፎቶ የኮምፒውተር ቅንብር እንዳልሆነ በደንብ ግልጽ የሚሆንልህ ይመስለኛል አለው። ቦሪስ ካቭሮቭም ከአጃቢ ፎቶን ተቀብሎ ሲመለከት ኢቫን ቮልኪንና ቼሬስኮቭ መስጊድ ውስጥ ተገናኝተው ሲያወሩ የሚያሳይ ፎቶ ተመለከተ። ከፎቶ ግርጌ ላይ የሚታተመው ፎቶ የተነሳበትንም ቀን ተመልክቶት የቅርብ ጊዜ እንደሆነ አወቀ። ግዙፍ ሰው ከምንጣፉ ላይ ተንበርክኮ ቦታ በለወጠ ጊዜ ምን እየተነጋገሩ ነበር ብሎ ቦሪስ ካቭሮቭ ጠየቀው። ሰውየው ፊት ላይም ፈገግታ እየታየ አንተ ማን እንደሆንክ አውቃለሁ ጄኔራል ካቭሮቭ አለው። ቦሪስም በሰማው ነገር ተደናገጠና ክፍሉ ጥግና ጥግ ላይ የቆሙትን የግዙፉ ሰው ጠባቂዎች ላይ አይኑን ሲያሳርፍ ሰዎቹ ላይ ምንም አይነት ለውጥ ስላላየ ትንሽ ተረጋጋና እና አንተና ስትከታተለኝ የነበርከው አለው። ግዙፉ ሰውም ምን አልከኝ ብሎ ቦሪስን ሲጠይቀው ቦሪስም እኔ ደግሞ አንተ ማን እንደሆንክ አላውቅም አለው። ግዙፉ ሰውም ፊቱን የበለጠ እያፈገገ የማወቅ ጉጉትን አረ መሰለኝ፣ ግን አለማወቅ ከማወቅ በጣም የሚሻል ነገር ነው ብሎ ጣቶቹን እያፋተገ ስለኔ ማንነት ከመናገር ይልቅ አሁን በእጃችን ላይ የሚገኘው መረጃ ላይ አትኩሮታችንን ልንሰበስብ ይገባናል። ማለቴ ስለ ቼሬስኮቭና ስለ ቮልኪን ብሎ ከንፈሩን ላስ አደረገና እንግዲህ እኔ አንተ አሁን ኃላፊ ሆነ በምትሰራው ኤፍሲቢ 2 ድርጅትና ኤስቪአር ኃይልን ለማገናኘት ትግል ላይ እንደሆናችሁ አውቃለሁ አለው። ቦሪስ ካቭሮቭም ግዙፉ ሰው በሚሰነዝራቸው የተመጠኑና እጅግ ልክ የሆኑ ግምቶችና አስተያየቶች ስለተገረመ ዝም ብሎ ከመናገር ተቆጠበ። ሰውየው ግን ይህ ኃይልን ለመቀናጀት ከምታደርጉት ትግል ጀርባ በሁለታችሁም በኩል ያሉ ሌሎች በጣም ኃያል የሆኑ ሰዎች እንደሚገኙ ብታውቁ መልካም ይመስለኛል አለው። ይህን ስትል ስለ ሰርቪስ ዶመናው መናገር ነው ብሎ ቦሪስ ሲጠይቀው ሰውየውም ቅንድቡን ወደ ላይ በግርምት ከፍ አድርጎ
እሱ ሌሎቹን ሳይጨምር ነው እንግዲህ። አዎ ሌሎቹን ሳይጨምር ነው አለው። ቦሪስ ካቭሮቭም ልቡ በፍጥነት እየመታ ሌሎች ኃይሎችም አሉ ማለት ነው ብሎ ሲጠይቀው መቼም ቢሆን ሌሎች ኃይሎች እኮ አሉ ጀነራል አለና በእጁ ወደ ተቀመጠበት ምንጣፍ እያመለከተው በእውነት ስለ ብልግና ይቅርታ፣ እስቲና እዚህ ጋር አረፍ በል አለው። ቦሪስ ካቭሮቭም ሄዶ ሰውየው ጎን ምንጣፉ ላይ ልክ እንደ ሰውየው እግሩን አጣምሮ ሲቀመጥ ወገቡና የታባዎቹ መገጣጠሚያ ላይ ህመም ተሰማው። ሰውየውም ቮልኪንና ቼሪስኮቭ ስለምን እንደሚያወሩ የጠየቀኝ መሰለኝ አለውና በጎን በኩል እየተመለከተው ይኸውልህ እነሱ ሲያወሩ የነበረው ስለ ዶመናው ነበር አለው። ቦሪስም እና ቼሪስኮቭ ኤፍሲቢ 2ን የለቀቀው ዶመናውን ለመቀላቀል እንደሆነ ታውቃለህ ብሎ ጠየቀው። ሰውየውም ይህንን እንኳን በወሬ ደረጃን የሰማሁት አለው። ቦሪስ ካቭሮቭም ከሰውየው ንግግር ለመረዳት እንደቻለ ከሆነ እሱ አንድ መረጃን ለመደበቅ እንደፈለገ ነው። ስለዚህም ይመስለኛል ቼሪስኮቭ የበለጠ ኃያል ለመሆን ከፍተኛ ፍላጎትና ጉጉት እንዳለው አውቃለሁ አለ ግዙፉ ሰውም። እናም ቼሪስኮቭ ኤፍሲቪ 2ን በፍቃዱ ለቆ ሲወጣ የሆነ ነገር በውስጡ አቅሎ ነበር ትላለህ ብሎ ጠየቀው። ይመስለኛል አለ ቦሪስም። ሰውየውም እቅዱስ ምን እንደሆነ የምታውቀው ነገር አለ ጠየቀው። ቦሪስ ካቭሮቭም መቼስ ከሁለት አንዳችን ምክንያቱን ወይም እቅዱን እንደምናውቅ ግምቴ ነው አለው። ሰውየውም ግዙፍ ሰውነቱን እያርገፈገፈ ድምፁን ሳያሰማ ሳቀና ልክ ነህ ጀነራል፣ አዎ ከሁለት አንዳችንም ማወቅ ይገባናል ብሎት ወሬውን በመቀየር የደማስቆ ከተማን ታውቃታለህ ብሎ ጠየቀው። ቦሪስ ካቭሮቭም ለምን ሰውየው ወሬ ሊቀይር እንደፈለገ ራሱን እየጠየቀ ለአፍታ ዝም ብሎ ከቆየ በኋላ አዎ አንድ ሁለት አይቻታለሁ አለው። ታዲያ እንዴት አገኘሃት አለው። በእውነት ደማስቆ ማለት የመካከለኛው ምስራቅ ሀገሮች ፓሪስ ማለት ናት። ልክ ብለሃል። ዶሮ እንደዚያ ነበረች፣ ግን አሁን በጣም አደገኛ ከተማ ናት አለው። ልክ ብለሃል። ዶሮ እንደዚያ ነበረች፣ ግን አሁን በጣም አደገኛ ከተማ ናት አለው። እኮ በምን የተነሳ ነው ደግሞ የከተማዋ አደገኝነት ብሎ ቦሪስ ካቭሮቭ ሰውየውን ጠየቀው። ሰውየውም ይኸውልህ እንግዲህ ጓደኛ ቮልኪን እዚህ መስጊድ ውስጥ ቼሪስኮቭን አግኝቶ ያዋራው ጉዳይ የቼሪስኮቭን ወደ ደማስቆ ከተማ መላክን በተመለከተ ነበር አለው። ቦሪስ ካቭሮቭም ግራ እየተጋባ ቼሪስኮቭ እንኳን ከዚህ በኋላ በሩሲያ ውስጥ ተቀባይነት ስላጣ አዎ ለዛ ይመስለኛል እዚህ ጉዳይ ውስጥ የገባው። ግን ኢቫን እንዴት እንደዚህ አይነት ጉዳይ ውስጥ ሊገባ ይችላል ብሎ ጠየቀ። ግዙፉ ሰውም እንደሚመስለኝ ከሆነ ጓደኛ ቮልኪን ደማስቆ ውስጥ የሚካሄድ ቢዝነሶች ያሉት ሰው ሳይሆን አይቀርም አለው። ቦሪስ ካቭሮቭም ኢቫን ጡረታ እንደወጣ ብቻ ነበርና የሚያውቀው በሰማው ነገር ግራ ተጋብቶ ምን አይነት ቢዝነሶች ነው ደግሞ ያሉት ብሎ ሲጠይቅ አለ አይደል ከሩሲያ ማፊያ ጋር የተገናኙ ስራዎች አሉት አለው። ቦሪስ ካቭሮቭም እኔ እንኳን ይሄንን አላውቅም ብሎ ሲመልስ አደገኛ ስህተት እንደሰራ ተገነዘበ። ምክንያቱም ግዙፉ ሰው የቦሪስ ካቭሮቭን መልስ እንደሰማ ፊቱ ላይ የሚታይበት የጓደኝነት ፈገግታ ሙሉ በሙሉ ጠፍቶና በንዴት ተሞልቶ በጣም ያሳዝናል ጀነራል፣ እኔ እኮ መረጃዎችን የምንለዋወጥ ስለመሰለኝ ነው ይህንን ሁሉ ነገር የነገርኩ አለውና ጥግና ጥግ ላይ የቆሙትን አጃቢዎቹን ምልክት ሲሰጣቸው ሰዎቹ ትናንሽ ሽጉጣቸውን መዘው ወደ ቦሪስ ተወጠቁ። ቦሪስም ከምንጣፉ ላይ ዘሎ ተነሳ። ከፊት ለፊቱ በርም አውቶማቲክ መሳሪያ ታጠቁ ሁለት ሰዎች መሳሪያቸውን ወድረው ወደሱ ተጠጉ።
ከነሱ ኋላም ዛይክ የሚያስጠላ ፈገግታውን እያሳየ ጀነራል ካብሮቭ ካሁን በኋላ እንኳን ተቃሚነት ያበቃ ይመስለኛል እያለ ወደ ክፍሉ ውስጥ ሁለቱን ሰዎች አስከትሎ ገባ።